ሰላም ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላት ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ የአማርኛ ፊደላት የምንላት ፊት ለፊት የምናገኛቸው የመጀመሪያዎችን ፊደላት በመጀመሪያ አነብላችኋለሁ። እዚያን ቀጥዬ ደግሞ በእያንዳንዳቸው የመሰረቷቸውን ቃላቶች አነብላችኋለሁ ማለት ነው። አብራችሁ ቆዩ። በዚህ ጋር የምታዩዋቸው እዚህ ጋር የምታዩዋቸው የመጀመሪያ የአማርኛ ፊደላት ናቸው። የመጀመሪያዎቹ የአማርኛ ፊደላት የሚባሉት ናቸው። በእያንዳንዳቸው ደግሞ ቃላቶችን እንዴት እንደመሰረቱኝ እንዴት ጽፌ ይዣቸው እንደቀረብኩኝ እነሱን አሳያችኋለሁ ማለት ነው። ወ ዘ ገ ጠ እንግዲህ በእነዚህ ፊደላት በእያንዳንዳቸው ቃላት መስርቼ ነው ይዤላችሁ የቀረብኩኝ። በእያንዳንዳቸው ቃላት መስርቼ እንግዲህ በወ የመሰረትኳቸው ቃላት ምን አይነት እንደሆኑ፣ በዘ የመሰረትኳቸው ቃላት ምን አይነት እንደሆኑ፣ በገ የመሰረትኳቸው ቃላት ምን አይነት እንደሆኑ፣ በጠ የመሰረትኳቸው ቃላቶች ምን አይነት እንደሆኑ እነዚህን አንድ ባንድ አሳያችኋለሁ። እናንተ በደንብ አድርጋችሁ ተከታተሉኝ፣ እኔ አነብላችኋለሁ ማለት ነው። እንግዲህ በወ የመሰረትኳቸውን በመጀመሪያ አሳያችኋለሁ ማለት ነው። ወረዳ ይላል። ወረዳ እንግዲህ ወ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ረ ደግሞ የመጀመሪያ ናት ማለት ነው። ዳ ደግሞ የደ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ወረዳ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ወጭ ይላል። ባደለስናል ወጭ እንግዲህ ወ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ጭ ደግሞ የጨ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ወጭ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ወራት ይላል። ባንድ ላይ ስናነብ ወራት እንግዲህ ወ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ራ ደግሞ የረ ቤተሰብ ሆና አራተኛ የምናገኛት ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ወራት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና ወቅት ይላል። ባንድ ላይ ስናነብ ወቅት እንግዲህ ወ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የቀ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ወቅት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ወንዝ ይላል። ወንዝ እንግዲህ ወ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ደግሞ የዘ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ወንዝ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ወገን ይላል። ባንድ ላይ ስናነብ ወገን እንግዲህ ወ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ገ ደግሞ የመጀመሪያ ናት። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ወገን የሚል ቃል እንመሰርታለን ማለት ነው። እንግዲህ በወ የመሰረትኳቸው ቃላቶች እነዚህ ናቸው። በዘ የመሰረትኳቸውን ቃላቶች ደግሞ አሁን ደግሞ በእያንዳንዳቸው ላንብብላችሁ። በዘ የመሰረትኳቸው ማለት ነው። እንግዲህ በዘ የመሰረትኳቸው ዘመን ይላል። ባንድ ላይ ስናነበው ዘመን እንግዲህ ዘ እዚህ ጋር የምታዩት የመጀመሪያ ፊደል ናት ማለት ነው። መ የመጀመሪያ ናት። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ዘመን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ዘገባ እንግዲህ ዘ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ገ የመጀመሪያ ናት። ባ ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ዘገባ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ዘላቂ ባንድ ላይ ስናነበው ዘላቂ እንግዲህ ዘ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ላ ደግሞ የለ ቤተሰብ ሆና አራተኛ የምናገኛት፣ ቂ ደግሞ የቀ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ዘላቂ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ
ይት ዘይት ይላል። በአንድ ላይ ስናነበው ዘይት። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ይህ ደግሞ የቤተሰብ ሁና ስድስተኛ፣ ተ ደግሞ የተቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ዘይት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘዴ ዘዴ ይላል። በአንድ ላይ ስናነበው ዘዴ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ይሄ ደግሞ የቤተሰብ ሁና አምስተኛ የምናገኛት ናት ማለት ነው። ዘዴ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘንዶ ዘንዶ ይላል። እንግዲህ እንደምታዩት ዘንዶ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ይሄ ደግሞ የቤተሰብ ሁና ስድስተኛ፣ ደግሞ የቤተሰብ ሁና ሁለተኛ የምናገኛት ማለት ነው። ዘንዶ የሚል ቃል ይመሰርትልናል ማለት ነው። እንግዲህ በዛ የመሰረቷቸው ቃላቶች ደግሞ እነዚህ ናቸው። በገ የመሰረቷቸውን ደግሞ ላሳያችሁ። በገ የመሰረቷቸው ማለት ነው። እንግዲህ በገ ደግሞ ገጠር ይላል። በአንድ ላይ ስናነበው ገጠር። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ጥ የመጀመሪያ ናት። ረ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ገጠር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ገበሬ ገበሬ ይላል። በአንድ ላይ ስናነበው ገበሬ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። የመጀመሪያ ናት። ሬ ደግሞ የቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ገበሬ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ገባያ ገባያ ይላል። እንደምታዩት ገባያ እንግዲህ እዚህ ጋር የምናገኛት ናት ማለት ነው። የመጀመሪያ ፊደል በመጀመሪያ ናት። ይሄ ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ገባያ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ገንዘብ ይላል። እንደምታዩት ገንዘብ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። እኔ ደግሞ የቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። የመጀመሪያ ፊደል የቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ገንዘብ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ገዳም ይላል። በአንድ ላይ ስናነበው ገዳም። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ገዳም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ገለጸ ይላል። በአንድ ላይ ስናነበው ገለጸ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ለደግሞ የመጀመሪያ ናት። የመጀመሪያ ናት ማለት ነው። ገለጸ የሚል ቃል እንመሰርታለን ማለት ነው። እንግዲህ በገ የመሰረቷቸው ቃላቶች ደግሞ እነዚህ ናቸው ማለት ነው። ወደ ጠ እንግዲህ በጠ ደግሞ የመሰረቷቸውን ቃላቶች ላሳያችሁ። ጠ እንግዲህ እዚህ ጋር የጠ ደግሞ የመሰረቷቸውን ላሳያችሁ ማለት ነው። ጠቃሚ እንግዲህ በጣም የመሰረቷቸው ጠቃሚ ጠ ማለት እዚህ ጋር የምናገኘት የመጀመሪያ ፊደል ናት ማለት ነው። ቃ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ሚ ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። ጠቃሚ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጠላት ይላል። በአንድ ላይ ስናነብ ጠላት እንግዲህ ጠ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ላ ደግሞ የቤተሰቡና አራተኛ የምናገኛት ደግሞ የቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ጠላት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጠዋት ይላል። በአንድ ላይ ስናነበው ጠዋት እንግዲህ እዚህ ጋር እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ዋ ደግሞ የቤተሰቡና ይህ ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ወይ ደግሞ ቤተሰቡና አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ጠዋት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጠየቀ ይላል። እዚህ ጋር ጠየቀ እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ማለት ነው። ይሄ የመጀመሪያ ቀድሞ የመጀመሪያ ጠየቀ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ
ጠመቀ ይላል። በአንድ ላይ ስናበው ጠመቀ። እንግዲህ ጠ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። የመጀመሪያ ናት። ቀ ደግሞ የመጀመሪያ ናት ማለት ነው። ጠመቀ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠቀሰ ጠቀሰ ይላል። ጠቀሰ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ቀ ደግሞ የመጀመሪያ ናት። ሰ የመጀመሪያ ናት። ጠቀሰ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንዳያችሁት እዚህ ጋር በጠ የመሰረቷቸው ቃላት እነዚህ ናቸው ማለት ነው። በጠ የመሰረቷቸው ቃላት እነዚህ እንግዲህ በእያንዳንዳቸው በጠ በገ በዘ በወ በእያንዳንዳቸው ቃላት እንዴት አድርጌ መስርቼ እንዳመጣሁላችሁ አይታችኋል። በሌላ ቪዲዮ ውስጥ ከምንገናኝ ሰላም ሁኑ፣ ሰላም ቆዩ።